ሁላችንም እግዚአብሔር ጥሎን እንዳይሄድ ዳዊት ልንደግም ይገባናል። የዳዊትን ስም ሲጠራ ለመሆኑ የዳዊት ስም ሲጠራ እግዚአብሔር ለምን ይቆማል? ዳዊት ፍጹም ደግ ነበረ። በቅድስት ቤተ ክርስቲያን ታላቁ ጸሎት የሚባለው ጸሎት ይሄ ጸሎት ነው። አጋንንትን የሚያንቀጠቅጥ ልቡናን የሚገዛ ከኃጢአት ሰንኮፍ ፈልቅቆ የሚያወጣ ጸሎት ይህ ጸሎት ነው። የሰው ልጅ ነፍስና ስጋውን በተጣሉበት ጊዜ ለማስታረቅ የሚችልበት ጸሎትም ይህ ጸሎት ነው ይባላል። በእምነት ምክንያት ዓይን ይበራል እንጂ ጤና ይገኛል እንጂ በጤና ምክንያት እምነት አይገኝም ይላሉ። ካመናችሁ ዘንድ ጤና ይኖራችኋል እንጂ ጤና ሰጥቼ ልታምኑኝ አትችሉም ማለት ነው። የምንፈልገውን ነገር አሟላልንና እንመን ብትሉኝ አላደርገውም። ሳትጠራጠሩ አምናችሁኝ የምትፈልጉትን አደርጋለሁ እንጂ ነው። አረጋግጬ ነው ማምንህ። ምናልባት የማትችል ልትሆን ትችላለህ፣ የማትሰጥ ልትሆን ትችላለህ፣ የማታደርግ ልትሆን ትችላለህ ነው። እግዚአብሔርን ፊት ጠርጥሮ ኋላ ማመን ማለት መጀመሪያ ይህን አድርግልኝና አከትልሃለሁ ማለት ነው። ለዚህ ምክንያት ነው እምነቱ ትክክል የማይሆነው እና ከቤተ ክርስቲያን እየፈለስን የምንወጣው ለዚህ ነው። ክርስቶስ መጀመሪያ አሳምኖ ጤና ሰጠ እንጂ መጀመሪያ ጤና ሰጥቶ አላሳመናቸውም። ወርቅን ዓላማ አድርጋችሁ ሃይማኖት ሊኖራችሁ አይገባም። እኔን ዓላማ አድርጋችሁ ውጡና ዓለሙን ትገዙታላችሁ እንጂ ወርቅን ዓላማ አድርጋችሁ ወጥታችሁ እኔን መከተል አትችሉም። እኔን ስለተከተላችሁ ወርቅ ልታገኙ ትችላላችሁ እንጂ ወርቅ ፈልጋችሁ ስለተከተላችሁኝ ግን ወርቅ ልታገኙ አትችሉም። ስለዚህ ዮሐንስ አፈወርቅ ምን ይላል? አይ የወርቁ ጌታ ከእናንተ ጋር እያለው ወርቅ ለምናችሁ? የጫማው ፈጣሪ አብሬያችሁ እያለው ጫማ ለምናችሁ? እንጨትን የፈጠርኩት አምላክ ከእናንተ ጋር እያለው ውሻ የምትከለክሉበት በትር ለምናችሁ? ክርስቶስ እምነትን አስቀደመ፣ ጸጋን ሰጠ። ስጦታን አስቀድሞ እምነትን በኋላ የሰጠ አይደለም። በእምነት ምክንያት ጸጋ ይገኛል እንጂ በጸጋ ምክንያት እምነት አይገኝም። አምኖ የሚራቀቅ ሰው ይጸድቃል እንጂ ተራቆ የሚያምን ሰው ሊጸድቅ አይችልም። አምኖ የሚማር እግዚአብሔርን ያውቀዋል እንጂ ተምሮ ሊያምን አይችልም ሰው። ስለዚህ ከክርስቶስ ስለምናገኘው ነገር ሳይሆን ክርስቶስን ራሱን ፈልገን መውጣት በእምነት ሊያጸናን ይቻለዋል። ሁላችንም እግዚአብሔር ጥሎን እንዳይሄድ ዳዊት ልንደግም ይገባናል። የዳዊትን ስም ሲጠራ ለመሆኑ የዳዊት ስም ሲጠራ እግዚአብሔር ለምን ይቆማል? ዳዊት ፍጹም ደግ ነበረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በየትነቱ በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ስጋችንን ለብሶ ያዳነን መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቅዱስ ስሙ መግቦ ስለሰበሰበን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንዲት በምትሆን መንግስቱ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያትና ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት ሁሉ በረከታቸው ይደርብን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን ቆያችሁ? ፈጣሪያችን እግዚአብሔር በቸርነቱ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ለዛሬ የሚሆንን ትምህርት የሚሆነው ተሳሃለነ እግዚኦ ወልደ ዳዊት የሚል ኃይለ ቃል ነው። የማቴዎስ ወንጌል ምዕራፍ 9 ቁጥር 27 ላይ የምናገኘው ኃይለ ቃል ነው። የዳዊት ልጅ ሆይ ማረን። ይሄ የሚገርማችሁ በቅድስት ቤተ ክርስቲያን ታላቁ ጸሎት የሚባለው ጸሎት ይሄ ጸሎት ነው። በቅድስት ቤተ ክርስቲያን በጣም ግዳጅ የሚፈጽም አጋንንትን የሚያንቀጠቅጥ ልቡናን የሚገዛ ከኃጢአት ሰንኮፍ ፈልቅቆ የሚያወጣ ጸሎት
ይህ ጸሎት ነው። በገዳም መነኮሳት ለተመስጦ የሚበቁበት ለቅድስና የሚበቁበት ባሕታውያን ራሳቸውን ገዝተው ክርስቶስን እያሰቡ የሚኖሩበት ጸሎት የዳዊት ልጅ ሆይ ማረን የሚለው ጸሎት ነው። የሰው ልጅ ነፍስና ሥጋውን በተጣሉበት ጊዜ ለማስታረቅ የሚችልበት ጸሎትም ይህ ጸሎት ነው ይባላል እና በሥነ መለኮት ትምህርት በተለይ ስለ ጸሎት በሚሰጥ ትምህርት ውስጥ ዋናው ጸሎት ይህ ነው። ልክ እንደ አቡነ ዘበሰማያት ታላቁ ጸሎት የዳዊት ልጅ ሆይ ማረኝ የሚለው ነው። ማረን የሚለው ይህንን ቃል የተናገሩት ሁለት ሰዎች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ 100 አለቃ ነበርና የ100 አለቃውን ልጅ አርፋበት ያችን ካስነሳ በኋላ የታመመችውን ከፈወሰ በኋላ አልፎ ወጥቶ ሲሄድ በመንገድ ላይ ዕድሜ ዘመናቸውን ሁሉ ዓይናቸው ታውሮ የሚኖሩ 2 ዕውራን ነበሩ። እነዚህ ዕውራን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ እያለፈ እንደሆነ ሰዎች በነገሯቸው ጊዜ የዳዊት ልጅ ሆይ ማረን እያሉ ማልቀስ ጀመሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄዳል። እነሱ ደግሞ እየደጋገሙ የዳዊት ልጅ ሆይ ማረን ይላሉ። እሱ ደግሞ ይሄዳል። የዳዊት ልጅ ሆይ ማረን ይላሉ። ሰዎች ደግሞ ዝም በሉ ይላቸዋል። ዝም በሉ እየሄደ ስለሆነ መንገዱን አታደናቅፉ፣ እነዚህ ደግሞ ምንድን ናቸው ይላቸዋል። እነሱ ዝም ብለው የዳዊት ልጅ ሆይ ማረን ይላሉ። ኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መንገድ ላይ ቆመላቸው። ደጋግመው ከመጥራታቸው የተነሳ ካለመሰልቸታቸው የተነሳ ሰዎች በሚነግሯቸው ንግግርም አፍረው ባለመመለሳቸው የተነሳ ጸንተው ስለጠሩት ባለበት ቦታ ላይ ቆሞ ቆያቸው። ቆሞ ሲቆያቸው ቤት ውስጥ እስኪገባ ድረስ ቆየ። ቤት ውስጥ ሲገባ አብረውት ገቡ። ቤት ውስጥ ከገቡ በኋላ እንዲህ የሚል ጥያቄ ጠየቃቸው። ምን እንዳደርግላችሁ ትሻላችሁ አላቸው። አቤቱ እንድናይ እንፈልጋለን፣ እንድናይ እንሻለን ብለው ጠየቁት። እርሱም ምን አላቸው? ይህንን ማድረግ እንዲቻለኝ ታምናላችሁን አላቸው። ይህንን ማድረግ እንዲቻለኝ ታምናላችሁን አላቸው። አዎን እናምናለን አሉት። ያን ጊዜ ዓይናቸውን አበራላቸው። እነዚህ ሰዎች በጣም አስደናቂ እምነት ያላቸው ሰዎች ናቸው። ሲያድን ያላዩትን ሲፈውስ ያላዩትን ጌታ ማረን ብለው መጸለይ፣ ሂዷል እየተባሉ መጸለይ፣ ሰዎች ዝም በሉ እያሏቸው መጸለይ። አራተኛ ደግሞ በጣም የሚያስደንቀው ስጋዊ ችግራቸውን አስቀድመው ሳይጠይቁ መንፈሳዊ ችግራቸውን አስቀድመው መጠየቃቸው ነው። መንፈሳዊ ችግራቸው ምንድን ነው? ኃጢአት ነው። ዋናው ችግራቸው በጊዜው ዓይን ነበረ። ዓይን ስጠን ነበር፣ ጸሎት መሆን የለበትም። የዳዊት ልጅ ሆይ ዓይናችን አብራልን አይደለም ያሉት፣ የዳዊት ልጅ ሆይ ማረን ነው ያሉት። ስትምረን ዓይናችንም ታበራዋለህ። ዓይናችን እንዲጠፋ የሆነበትን ኃጢአት መጀመሪያ ይቅርታ ስጥ፣ ይቅርታውን ከሰጠህን ፈውሱንም ትሰጠናለህ በማለት መንፈሳዊ ጥያቄያቸውን ጠየቁ። ጌታችን መድኃኒታችን ኢየሱስ ክርስቶስም መለሰላቸው። ይህንን ማድረግ እንዲቻለኝ ታምናላችሁን አላቸው። እንደምን ይጠይቃቸዋል? ዓይንን ማረን እያሉት ምን ትፈልጋላችሁ? እንድናይ። ይህን ማድረግ እንዲቻለኝ ታምናላችሁን? ጥያቄው ግራ የሚያጋባ ይመስላል። ምን ማለት ነው? እሱ መጀመሪያ እነሱ ዓይናችንን አብራልን ብለው ሲጠይቁት ዓይናችንን ማብራት ትችላለህ ማለታቸው ነው። ትችላለህ ካሉት ማድረግ እንዲቻለኝ ታምናላችሁ ብሎ ለምን ይጠይቃቸዋል ሲባል በምን ሊቃውንቱ ምን ይላሉ? በእምነት ምክንያት
ዓይን ይበራል እንጂ ጤና ይገኛል እንጂ በጤና ምክንያት እምነት አይገኝም ይላሉ። በደንብ አድርጋችሁ ስሙኝ። በእምነት ምክንያት ጤና ሊገኝ ይችላል እንጂ በጤና ምክንያት እምነት ሊገኝ አይችልም ይላሉ። ስለዚህ ክርስቶስ መጀመሪያ የምናስቀደመ እምነትን አስቀደመላቸው። ካመናችሁ ዘንድ ጤና ይኖራችኋል እንጂ ጤና ሰጥቼ ልታምኑኝ አትችሉም ማለት ነው። ይህ ምን ማለት ነው? የምንፈልገውን ነገር አሟላልንና እንመንህ ብትሉኝ አላደርገውም። ሳትጠራጠሩ አምናችሁኝ የምትፈልጉትን አደርጋለሁ እንጂ ነው። አሁን የብዙዎቻችን ጥያቄ ይሄ ነው። መጀመሪያ ጥያቄያችን አስመልሰን ከዚያ በኋላ እግዚአብሔርን ማመን እንፈልጋለን። እግዚአብሔር ደግሞ መጀመሪያ አመኑኝና ኋላ ሰጣችኋለሁ ነው ጥያቄው ማለት ነው። መጀመሪያ አመኑኝና ኋላ ሰጣችኋለሁ፣ ስጠንና እንመንህ፣ ይሄ ነው ማለት ነው። ያለዚያ አላምንህም ማለት እኮ ነው። አረጋግጬ ነው ማምንህ። ምናልባት የማትችል ልትሆን ትችላለህ፣ የማትሰጥ ልትሆን ትችላለህ፣ የማታደርግ ልትሆን ትችላለህ ነው። እግዚአብሔርን ፊት ጠርጥሮ ኋላ ማመን ማለት መጀመሪያ ይህን አድርግልኝና እከተልሃለሁ ማለት ነው። ማመን ይቀድማል፣ ማየት ይከተላል። በዚህ ዘመን ደግሞ ምን እየተደረገ ነው? ማየት ይቀድማል፣ ማመን ይከተላል። ለዚህ ምክንያት ነው እምነቱ ትክክል የማይሆነው እና ከቤተ ክርስቲያን እየፈለስን የምንወጣው ለዚህ ነው። ክርስቶስ መጀመሪያ አሳምኖ ጤና ሰጠ እንጂ መጀመሪያ ጤና ሰጥቶ አላሳመናቸውም። መጀመሪያ ጤና ሰጥቶ አላሳመናቸውም። መጀመሪያ አሳምኖ ጤና ሰጣቸው እንጂ። አምነው የተከተሉትን እንጀራ አበረከተላቸው እንጂ እንጀራ አበርክቶ ሰዎችን አላስከተለም። ይሄ ነው። እንዲያውም ለቅዱሳን ሐዋርያት ጤና አልሰጣቸውም። በወንጌል ከተጻፈው ሕግ ከተጻፈልን ታሪክ ሁሉ ክርስቶስ ለተማሪዎቹ ጤና ሰጠ ተብሎ አልተጻፈም። ወይም ለጴጥሮስ እንዲህ ያለ ጤናነት ሰጠው፣ ወይም ለዮሐንስ ሰጠው፣ ወይም ለቶማስ ሰጠው ተብሎ አልተጻፈም። ሃይማኖት ከጤንነት ሁሉ በላይ ስለሆነ ሐዋርያትን የእናንተ ዓላማችሁ ጤና አይደለም እኔን ማግኘት እንጂ ጤና ማግኘት ፍርፋሪ ነው ሲላቸው ነው። ዋናው ነገር እኔን ማግኘት ነው። እኔን ካገኛችሁ ጤና ቁም ነገራችሁ አይደለም፣ እኔን ማግኘት ላይ ትኩረት አድርጉ እያላቸው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንጀራ አበርክቶ ሕዝቡን ከመገበ በኋላ ሕዝቡን ሲያሰናብት ሐዋርያትን ምንድን ነው ያደረጋቸው? ወደዚያ ማዶ ተሻግራችሁ ቆዩኝ ነው ያላቸው። የማቴዎስ ወንጌል ምዕራፍ 14 ቁጥር 22 ላይ ስትመለከቱ ማዶ ተሻግራችሁ ቆዩኝ የሚል ትእዛዝ አዟቸዋል። ይህ ምን ማለት ነው? ማዶ ተሻግራችሁ ቆዩ የሚላቸው ለምንድን ነው? ሕዝቡን አብልቶ አሰናበተ። ሐዋርያትን ግን ማዶ ተሻግራችሁ ቆዩኝ ያላቸው ምን ማለቱ ነው? የእናንተ እኔን የመከተል ዋጋ፣ የእናንተ እኔን የማመን ዋጋ እንጀራ አይደለም። የእናንተ ያኛውን ዓለም ተሻግራችሁ የሚሰጥ ዋጋ ያላችሁ ከፍ ላለ ተስፋ ያጨኋችሁ ናችሁ ሲላቸው ነው። ስለዚህ እናንተ በልታችሁ የምትሰናበቱ እንጀራ ለቅማችሁ የምትመለሱ አይደላችሁም። እናንተ ለሰማይ ተስፋ የታጫችሁ ናችሁና ወደዚያኛው ማዶ ልባችሁን አሻግሩት። ዘላይሉ ህሱ ዋኮ ዘበምድር ይላል ቅዱስ ጳውሎስ። የላዩን ሹ የላይኛውን ፈልጉ የምድሩን አይደለም። ስለዚህ ለሐዋርያት ጤና ዓላማቸው እንዳይሆን አደረገ። እንጀራ ዓላማቸው እንዳይሆን አደረገ። በሌላ ጊዜስ ምን አደረጋቸው? ደግሞ ገንዘብ ዓላማቸው እንዳይሆን ደግሞ ምን አደረጋቸው? ኢትንስኡ ኢታጥርዩ ወርቀ ወብርሮ ማቴዎስ ምዕራፍ 10 ላይ ወይ መስነቅተ የስንቅ አቅማዳ አትያዙ፣ ወርቅና ብርም አትያዙ፣ ኢ በትረ ውሻ የምትከለክሉበት አውሬ የምታባረሩበት በትርም አትያዙ፣ ወይ አሳይነ ጫማም አትያዙ አላቸው። ተመልከቱ። ለምንድን ነው እንደዚህ ያላቸው? ደግሞ የወርቁን ጌታ ፈልጋችሁ ከወጣችሁ ወርቅን ዓላማ አድርጋችሁ ሃይማኖት ሊኖራችሁ አይገባም። እኔን ዓላማ አድርጋችሁ ውጡና ዓለሙን ትገዙታላችሁ እንጂ ወርቅን ዓላማ አድርጋችሁ ወጥታችሁ እኔን መከተል አትችሉም። እኔን ስለተከተላችሁ ወርቅ ልታገኙ ትችላላችሁ እንጂ ወርቅ ፈልጋችሁ ስለተከተላችሁኝ ግን ወርቅ ልታገኙ አትችሉም። የክርስትና ቀመር ማለት ይሄ ነው። ይሰማችኋል አይደል? እንደምትሰሙኝ እርግጠኛ ነኝ። እኔን ክርስቶስ ያለን ነው። እኔን ፈልጋችሁ ስለመጣችሁ ወርቅ ልታገኙ ትችላላችሁ። እኔን የተከተላችሁኝ ግን ወርቅ እንድታገኙ ከሆነ ግን አታገኙም ነው የሚለው። ስለዚህ ዮሐንስ አፈወርቅ ምን ይላል? የወርቁ ጌታ ከእናንተ ጋር እያለው ወርቅ ለምናችሁ?
የጫማው ፈጣሪ አብሬያችሁ እያለሁ ጫማ ለምናችሁ? እንጨትን የፈጠርኩት አምላክ ከእናንተ ጋር እያለሁ ውሻ የምትከለክሉበት በትር ለምናችሁ? ስለዚህ አንዲት ቅል ቋንቁራ ሳያንጠለጥሉ ክርስቶስን ገንዘብ አድርገው ወጡ። ክርስቶስን እንጀራ አድርገው ወጡ። ክርስቶስን ጤና አድርገው ወጡ። ክርስቶስን ኃይል አድርገው ወጡ። እንዲያውም በጣም የሚያስደንቃችሁ በትር ሰይፍ አይደለም፣ በትር አትያዙ አላቸው። ኃይላችሁ እኔ ነኝ ሲላቸው፣ ዳግመኛም ደግሞ የክርስቲያን ሃይማኖት በሰይፍና በዱላ በጦር የተስፋፋ ሃይማኖት ነው እንዳይባል በትር እንኳን እንዳትይዙ አላቸው። በኃይለ መንፈስ ቅዱስ የሰፋ ሃይማኖት እንጂ በመግደል የሰፋ ሃይማኖት አይደለም ሲላቸው በትር እንዳትይዙ አላቸው። በቅድስና የሰፋ ሃይማኖት፣ በንግግር ችሎታ የተስፋፋ እምነት እንዳይባል የመረጣቸው ደቀ መዛሙርቱ ንግግር እንኳን አሳክተው የማይችሉ የገጠር እስራኤላውያን ናቸው። የገጠር እስራኤላውያን እነ ቅዱስ ጴጥሮስ ንግግር የማይችሉ ገጠር ማለት ነው። ገጠር እስራኤላውያን በኢየሩሳሌም ከተማ የማይኖሩ እና በናዝሬት የሚኖሩ በጣም ናዝሬት ማለት በእስራኤል ዘንድ የተናቁ ድሆችና እውቀት የሌላቸው ሰዎች የሚኖርባቸው ናቸው። በንግግር ለዚህ ነው በንግግር ማባበልና ማሳመር የመጣንባችሁ አይደለም የሚለው ቅዱስ ጳውሎስ። የግሪክን ፍልስፍና የተማሩ ንግግር አሳማሪዎች ስለተናገሩ ነው እንዳይባል ንግግር የማይችሉ በኃይልና በመግደል ክርስትና ሰፋ እንዳይባል ደቀ መዛሙርቱን በትር እንኳን እንዳይኖራቸው አላቸው። ገንዘብ ያላቸው ሰዎች ስለሰበኩት ተስፋፋ እንዳይባል አንዲት ሳንቲም እንኳን እንዳታንጠለጥሉ አላቸው። ሕዝቡን እህል እየመገቡ ነው እምነቱን ያስፋፉት እንዳይባል ለራሳችሁ እንኳን ከረጢት እንዳትይዙ አላቸው። ጌጥ እያለበሱ ልብስ እየሰጡ እየለገሱ አስፋፉት እንዳይባል ለራሳቸው እንኳን ጫማ እንዳታደርጉ አላቸው። ስለዚህ 12 የተናቁ ገበሬዎችን በተንና አንዲት የስንዴ ቅንጣት ባህር ውስጥ እርሻ ውስጥ ወድቃ ፈርሳ በስብሳ 30 60 100 ፍሬ አፍርታ እንድትነሳ እነዚህን በተናቸው። እነዚህ በመንፈስ ቅዱስ እርሾ ሆነው ዓለምን በሙሉ አጣፍተው ጨው አድርገው አስፋፉት። የሰናፍጭ ቅንጣት ትንሹና ተዘርታ ትልቅ ዛፍ እንደምትሆን በቅርንጫፎቿም ወፎችን እንደምታስጠልል ሁሉ ራሱ እንደተናገረ መጀመሪያ ስትዘራ ትንሽ እንደምትሆን ወንጌልን በክብር በተናቁ በእውቀት በተናቁ በሀብት በተናቁ በጉልበት በተናቁ 12 ደቀ መዛሙርት ዘራትና እነሱ የስብከትና የምስጢር የሃይማኖትን ቅርንጫፍ አወጡና ምን አደረጉ? ከነሱ ደግሞ ትርጓሜን የሚያመሰጥሩ በሕይወት የሚኖሩ ሊቃውንት በቀሉና ከነዚያ ወፎች ምዕመናን በሰናፍጭ ዛፍ ላይ እንደሚጠጉ ምዕመናን ደግሞ በሊቃውንት ትምህርት ተጠግተው እንዲኖሩ ይህንን አደረገ። ክርስቶስ እምነትን አስቀደመ፣ ጸጋን ሰጠ። ስጦታን አስቀድሞ እምነትን በኋላ የሰጠ አይደለም። በእምነት ምክንያት ጸጋ ይገኛል እንጂ በጸጋ ምክንያት እምነት አይገኝም። አምኖ የሚራቀቅ ሰው ይጸድቃል እንጂ ተራቆ የሚያምን ሰው ሊጸድቅ አይችልም። አምኖ የሚማር እግዚአብሔርን ያውቀዋል እንጂ ተምሮ ሊያምን አይችልም። ሰው ምን ለማለት ይመስላችኋል? እምነት ይቀድማል ነው ለሁሉም ነገር። በተፈልስፎ ሃይማኖት አይገኝም። ሀለዎ ያስተርኢ ጽድቅ ለፍቁራኒሁ ወለእኩያነ ህሊናሰ ይትሐባ እምኔሆሙ ይላል ቅዱስ ቄርሎስ ሲናገር። ጽድቅ ለወዳጆቹ አምነው ለሚከተሉት ይገለጣል፣ ልባቸው ጠማማ ለሆኑ ሰዎች ግን ጽድቅ ተሰውሮባቸው ይኖራል ይላል። ለዚህ ነው እነዚህን ዕውራን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ማድረግ እንዲቻለኝ ታምናላችሁን ያላቸው። ጤና አግኝቼ አሁን በዚህ ሰው እንደዚህ ነው ምን ሆነ ነው ሲባል ጤና ይስጠኝና አምናለሁ፣ እስቲ ታምር አድርጉልኝና አምናለሁ፣ ፈውሱኝና አምናለሁ፣ እንጀራ ስጡኝና አምናለሁ፣ ጤና ስጡኝና አምናለሁ ቢል ሂድ ነው የሚል። እንጀራ ፈልገ መጣል እንጂ እኔን ፈልገ ስላልመጣ አልሰጥም ብሎ ክርስቶስ ይመልሰዋል። እንዲህ ያለን ሰው ማለት። ስለዚህ ከክርስቶስ ስለምናገኘው ነገር ሳይሆን ክርስቶስን ራሱን ፈልገን መውጣት በእምነት ሊያጸናን ይቻለዋል። እንድንጸና የቅዱሳን አምላክ በቸርነቱ ይርዳል። እነዚህን ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ ቁሞ የቆያቸው ስለ ሃይማኖታቸው ነው፣ ስለ ማመናቸው ነው። ሁለተኛ ደግሞ አንድ ትልቅ ቃል ጠርተዋል። እነዚህ ሰዎች ምን ይባል? የዳዊት ልጅ ሆይ። አንድ ትልቅ ሰው ጠርተዋል። እግዚአብሔር ይውላችሁ
ከወዳጆቹ አንድ ትልቅ ሰው ሲጠሩ ይቆማል። ጥሎን ሊሄድ የነበረው ሊፈርድብን የነበረው ምሕረት ሊከለክለን የነበረው አንድ ትልቅ ሰው ስንጠራ እግዚአብሔር ይቆማል። የዳዊት ስም ሲጠራ እግዚአብሔር ቆመ። ወዳጁ ነዋ። የአብርሃም የይስሐቅ የያዕቆብ ስም ሲጠራ እግዚአብሔር ይቆማል። እግዚአብሔር እኮ በቅዱሳን ስም ይመካበታል ሁሉ ማለት አሁን አንድ ሰው ትልቅ ልጅ ቢኖረው በጣም ስም የሚያስጠራ ልጅ ቢኖረው ወይም መንግስት ቢሆን ያ ልጅ መንግስት ቢሆን ማለት ከመንግስት መሪዎች አንዱ ቢሆን ነው እንጂ መንግስት ህዝብ ነው አይደል? በፖለቲካ ቋንቋ መንግስት ቢሆን ለምሳሌ ወይም ከመንግስት መሪዎች አንዱ ቢሆን አባትየው ሌላ ሀገር ሄዶ ስምዖት ማን ይባላል ሲባል ማን ሊብል ይችላል? አታውቅም እንደ የጀግናዊ ገሌ አባት ነኝ እኮ ይላል። የራሱን አባት የራሱን ስም ጥሮ መጀመሪያ ማን ይጠራል? የዚያን ስም ይጠራል። ለምን? የዚያ የልጁ ስም የሚያኮራ ስለሆነ የማያሳፍር ስም ያለው ስለሆነ ማለት ነው። የነገሌ የተራ ሰው አባት መሰልኩ እንዴ ሲል እኮ ነው። የገሊት እናት እኮ ነኝ ልጇ ንግሥት ከሆነች አታውቅም እንዴ የነገሌ አባት እኮ ነኝ ይላል። እግዚአብሔርን ሙሴ ማን ነው ስምህ ብሎታል። የቀላል ሰው አምላክ መሰልኩ እንዴ ለማለት የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለው። ስሜም እግዚአብሔር ነው አለ። እነዚህ ቅዱሳን እግዚአብሔር የማያፍርባቸው ቅዱሳን ናቸው። ስማቸው ሲጠራ እግዚአብሔር ዓለምን ጥሎ ሊሄድ የነበረው ቆም ይላል። በእውኑ ለወዳጄ ለአብርሃም ሳልነግር የምሰራው ስራ አለኝ ይላል እግዚአብሔር። ለወዳጄ ለአብርሃም ሳላማክር የዳዊትን ስም ሲጠራ እግዚአብሔር ቆም አለ። የሙሴ ስም ሲጠራ እግዚአብሔር የመዓቱን ጎዳና አቁሞታል። ሙሴ አቤት ሕዝብ በድለውኛል፣ ላጠፋቸው ነው። ታው እንጂ አሁን አያችሁ እግዚአብሔርን ሰው ይመሸመግለዋል። ቸር ስለሆነ ነው። እጓለመያው ሙሴ አቤት እስራኤልን ላጠፋ ነው። ተው አታጥፋ። ግብፃውያንም ሀኛ ወስዶ ደህና ዱባ የምናበላቸውን ማብላት ሲያቅተው ጊዜ በረሃ ወስዶ ፈጃቸው ብለው ያሟል። ተው እንጂ አለ ሙሴ። እርገን እንትጽዮ ሙሰ ለእሉ ጠሴኒ መጽሐፈ ሕይወት ገጽ ጻፍከኒ እነሱን ከምታጠፋስ እኔን አጥፋኝ አለው። አሁን እግዚአብሔር ስዶ ሙሴ ፊት መገልገል ምን ይሉታል? ሊምር ፈልጎ ነው እንጂ ሄዶ ሙሴ አይዘው እግዚአብሔርን አይጨብጠው ትግል አይገጥመው እንደ ጎረቤት። ተወይ ሙሴ ላጠፋ ነኝ ማለት ምን ማለት ነው? ማልደኝ ማለት እኮ ነው። እንዲሁ እኮ ይገርማል። ጠይቀኝ ልማራቸው እኮ ነው። መቆጣቱን ተቆጥቻለሁ፣ አዳመችስ ምን አደርጋለሁ? ልማራቸው። አንተ ማልደኝ ማለት ነው። ጣዖት አምልከው ሊጠፉ የነበሩትን እንኳን በጣዖት እንኳን በሌላ ኃጢአት በጣዖት አምልኮ ሊቀሰፉ የነበሩ እስራኤላውያንን እግዚአብሔር በመዓቱ ጎዳና ሊመጣቸው የነበሩትን ከመዓቱ ጎዳና እንዲቆም ሙሴ በእግዚአብሔር ፊት ስለቆመ ነው። እግዚአብሔር ከቅዱሳን እንዲለመንልን ይሻል። እግዚአብሔር የሎጥን ሀገር ሰዶምን ሊቀጣ ሲሄድ ኦሪት ዘፍጥረት ምዕራፍ 18 እንድትመለከቱት ሲሄድ አብርሃምን አማክሮታል። ቆም ብሎ መቼስ ለአንተ አልሸሽግህ ሰዶምን ላጠፋ እየሄድኩ ነው ብሎታል። ሊሄድ ነው ብሎታል። አዲያ 50 ሰው ቢገኝ አትምርም? እምራለሁ። 40 ቢገኝ እምራለሁ። 30 ቢገኝ እምራለሁ። 10 ቢገኝ እምራለሁ። ኋላ 5 ጠፋ። ኋላ እግዚአብሔር ሄዶ አጠፋ ማለት ነው። ስለዚህ እግዚአብሔር በቅዱሳን ስም ይቆማል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። አሁን እነዚህ ሰዎችም እግዚአብሔር ጥሏቸው እንዳይሄድ አንድ ትልቅ ሰው ጠርተዋል። ማን ይባላል? ዳዊት አትሉም እንዴ? ዳዊት በል እንጂ ድገሙ። እንደገና ድገሙ። እግዚአብሔር ጌታችን ኢየሱስ ክርስቶስ ዳዊት የሚል የዳዊት ልጅ ሆይ ሲሉት ቆመ። ጌታ ማን? መድኃኔዓለም ኢየሱስ ክርስቶስ። ሁላችንም እግዚአብሔር ጥሎን እንዳይሄድ ዳዊት ልንደግም ይገባናል። የዳዊትን ስም ሲጠራ ለመሆኑ የዳዊት ስም ሲጠራ እግዚአብሔር ለምን ይቆማል? ዳዊት ፍጹም ደግ ነበረ። ክርስቶስ ለምን የዳዊት ልጅ ይባላል? ቅዱስ ዳዊት ፍጹም ሃይማኖተኛ፣ ፍጹም ደግ፣ ፍጹም ታማኝ፣ ፍጹም የፍቅር ሰው። ዳዊት ማለት ሰላማዊ ሰው ማለት ነው። ሰላማዊ ሰው ነው። ስለዚህ ክርስቶስ የዳዊት ልጅ ስለምን ይባላል? ክርስቶስ የዳዊት ልጅ የሚባለው ለምንድን ነው? ስለ ቅዱስ ዳዊት እንገራችሁ። ቅዱስ ዳዊት ከእሴይ የተወለደ ብላቴና በግ በመጠበቅ የታመነ ሰው ነበረ። ትንሽ ልጅ በግ በመጠበቅ የታመነ እንደው እግዚአብሔርም ዝም ብሎ እየሄደ እረኛ ይመርጣል። ይገርመኛል። ሙሴ በግ እረኛ ነበር። ቅዱስ ዳዊትም በግ እረኛ ነው። አብርሃም ራሱ በግ ጠባቂ ነው።
ያዕቆብ በግ ጠባቂ ነው። ዮሴፍ ራሱ በግ ጠባቂ ነው። እግዚአብሔር እረኛ የሚወደው ለምን ይመስላችኋል? በግ እየሄደ ዝም ብሎ በግረኛ ይመርጣል። ሰነፍ አይመረጥም። አያችሁ፣ ስራ ፈት አይመረጥም። አሁን ሰምታችሁ ታውቃላችሁ። ብዙ እንደው አይባል እንደው እንጂ አንዳንድ እንደው በቃ ቤተክርስቲያን የሚሳደቡ እንደዚያ ያሉ ሰዎች ምንድን ናቸው መስላችሁ? ፓስተሮች ማለት ነው። እና እነሱ ምንድን ነው የሚሉት? እንዴት ያለ ነበር? ሰነፍ ነበርኩ፣ ሆዳም ነበርኩ፣ እንዲህ ያለው ነበር። ኋላሳ ኢየሱስ ጠራኝ ይላል። ዝም ብሎ ትትና መስሎሃል? መጀመሪያ እንዴ ሁሉም እኮ ሰራተኞች ናቸው። ሁሉም ሰራተኞች ናቸው። ጴጥሮስ ብትለው አሳ ሲያጠምድ የተጠራ ነው። ጳውሎስ ብትለው 46 ብሉይ ኪዳን የተማረ ነው። ናትናኤል ብትለው ገበሬ ወይፈን ከሚያቀናበት ነው የተጠራ። ተኝቶ ዝም ብሎ ኢየሱስ ጠራኝ ማለት እኮ የለም። ከስራ ነው የጠራቸው። ኤልሳን የጠራው ከገበሬነት ነው። አብርሃምን የጠራው ንግድ ከሄደበት ነው። ሙሴን የጠራው በግ ከሚጠብቅበት ነው። ዳዊትን የጠራው በግ ከሚጠብቅበት ነው። ያ ማን ነው? ማቴዎስን የጠራው የተዋጣለት የመንግስት ሰራተኛ ነው። ከዚያ ነው የጠራው ማለት ግብር ሰብሳቢ ነው። አካውንታንት ማለት ነው አይደል? እንደዚያ ነበረ። ቀራጭ ማለት ግብር ሰብሳቢ ነው። ማቴዎስን የጠራው ከስራ፣ ዮሐንስን የጠራው ከስራ፣ ያዕቆብን የጠራው ከስራ፣ እንድርያስን የጠራው ከስራ፣ ሁሉም ከስራ የጠራ ስራ ፈት የተንኮል ማደሪያ ነው። ደግሞ እግዚአብሔር እረኛ ለምን እንደሚወድ ልነግራችሁ ነው። እንግዲህ ከዛ ቅዱስ ዳዊት የእሴይ ልጅ ነው። ይህ ሕፃን የአባቶቹን በግ በታማኝነት የሚጠብቅ ነበረ። አንበሳ ሲመጣ በጡጫ የሚመታ በጎቹን ታምኖ የሚጠብቅ ነበር። ማን? ቅዱስ ዳዊት። ወደዚህ ሁኑ እንጂ ምን ሆናቸው ነው? ወደዚህ ሁኑ። አዎ ፈርታችሁ እንኳን አይደለም፣ እንደው ነገሩ ምንድን ነው ብላችሁ ለማወቅ ነው። እና ስለዚህ በግ ከሚጠብቅበት እግዚአብሔር ሳኦል የሚባለው ንጉሥ እግዚአብሔርን ስላስከፋ ለእስራኤል ሌላ የተሻለ ንጉሥ ሊመርጥላቸው ወደደ። ያም የእሴይ ልጅ ቅዱስ ዳዊት ነው። እና ይሄ ቅዱስ ዳዊት በግ በሚጠብቅበት ጊዜ ኃያል ስራዎችን ሰርቷል። ሳሙኤልን ሂድና ምረጥ አለው። በቤተልሔም ሄደ ከእሴይ ልጅ አንዱን ልቀባው ለመንግስትነት ልመርጥ ወዳለውና ሂድና ሹመው አለው። ሲሄድ ኤልያብ ቀረበ፣ ሌሎችም ቀረቡ። የእሴይ ልጆች 6ቱ ልጆቹ ሁሉ እየተካኩ መልከኞቹ ትልልቆቹ ተመረጡ። እነዚያ መልከኞች ናቸው። ኋላ አለቁ። እነዚያ ሁሉ ሲመጣ ቀርነቅቡ አይፈላም። እነዚህ ሁሉ ሲመጡ ቀርነቅቡ አይፈላም። እነዚህ ሁሉ ሲመጣ ቀርነቅቡ አይፈላም። ምን ይደረግ? አይ ልጆች አለቁ እንዴ? አዎ። ቁጥር አውጥቶት ማለት ነው። እንዲያው አልቀዋል? አዎ አልቀዋል። ምንም የለም? አንድ አለ። እንዲያው በግ ጠባቂ አለው። በግ ጠባቂ እስኪ አምጣው ተባለ። ቅዱስ ዳዊት በልጅነቱ በግ ከሚጠብቅበት እየሮጠ ሲመጣ ገና 40 ክንድ ሲቀረው ሀብተ መንፈስ ቅዱስ የነበረበት ያደረበት በኃይለ መንፈስ ቅዱስ የጎለመሰ ነበርና እሱ ሲመጣ ነገስታቱ ተቀብተው የሚነግሱበት የተቀመመው መንፈሳዊ ቅባት ፈልቶ ብልቃጡን በሙሉ ገልብጦ ፈላ ይላል። ራሱ ከፍቶ ሳሙኤል ሳይከፍተው ማለት ነው። እዚያ በኋላ ቅዱስ ዳዊትን ምንድን ያለ እግዚአብሔር ሰብ ይሬይ ገጸ ወእግዚአብሔር ይፈትን ልበ ወኩለያተ፣ ሰው ፊትን ያያል፣ እግዚአብሔር ልብን ያያል። ቅዱስ ዳዊት ቅን ስለነበረ በቅንነቱ ቀርነብቅብን አፈላ። እዚያ በኋላ ቀባው። 7 ሀብታትም አደረበት። ሀብተ መዊ ነበረው፣ ሀብተ ፈውስ ነበረው፣ ሀብተ መንግስት ነበረው፣ ሀብተ ክህነት ነበረው፣ ሀብተ በገና ነበረው። ቅዱስ ዳዊት የማሸነፍ ኃይልም ነበረው። ኃያላኑ በተሰለፉበት ጦር በተደረደረበት ዳዊት መጣ ሲባል እንደ እምቦይ ናድ ይል ነበረ የጦሩ ሁሉ ሰራዊት ሁሉ ማለት ገና ስሙ ሲጠራ ዳዊት መጣ ሲባል ይፈራ ነበር። የጠላቶቹ ግርማ በሙሉ ፍርስርሱ ይወጣ ነበረ። የማሸነፍ ኃይል ተሰጥቶት ማለት ነው። በጡጫ እንዲያውም በቡጢ እኮ ነው። በቡጢ አንበሳ ይገላል። ማን? ቅዱስ ዳዊት ነው። ይህ ኃይል ተሰጥቶት ነበረ። በጎቹን ታምኖ የሚጠብቅ ታማኝ እረኛ ስለነበረ ቅዱስ ዳዊት። እንዲያውም አንድ ጊዜ እንደምታውቁት ጎልያድ የሚባል ሰው
ፍልስጤማውያንና እስራኤላውያን ገጥመው ሳለ ፍልስጤማውያን በዚያ ማዶ እስራኤላውያን በዚህ ማዶ ተዋውነው ዝም ብለው ይጠባበቃሉ። ማን ይግጠም? ጎልያድ ቁመቱ 6 ክንድ ነው፣ ብረት የለበሰ ነው። እንግዲህ እስከ መቼ ድረስ እንጠባበቃለን? ከእናንተም አንድ ሰው ከእኛም አንድ ሰው ምረጡና እንጋጠምና ይለይልን ይላቸዋል። እንዲህ ሲላቸው ማን ይምጣ? ለሹመት የታጩት የዳዊት ወንድሞች ሁሉ አልሆነላቸውም። እዚያ በኋላ ቅዱስ ዳዊት እስቲ ስንቅ አቀብል ብሎ ሰደደው አባቱና ለወንድሞቹ ስንቅ ሊያቀብል ሂዶ ሲኩራራ አየው። ይህንን ያልተገዘረ የውሻ ሬሳ የመሰለ እኔ እገለዋለሁ በወንጭፍ አለ። ትንሽ ልጅ ነው። ከዚያ በኋላ አይ ታላላቅ ወንድሞቹ አንተ ዝም በል አሉት። በአንድ በኩል ታላቅ ወንድም አባት ነውና እረፍ ብለው ለመምከር ነው። በአንድ በኩል ግን የተሰወረ ቅናት ነው ይላሉ ሊቃውንቱ። እኛ ትልልቆቹ ያልገደልነውን እሱ ገደልኩ ብሎ ሊሸለም ነው ወይ ብለው ቀንተውበት ማለት ነው። እኔ ገለዋለሁ አለ። ለንጉሥ ነገሩለት፣ ለሳኦል። ንጉሥ ይህንን ሰው ለሚገድል ምን ይሰጠዋል? ልጁን ያጋባዋል፣ ይሾመዋል። ንገሩልኝ። ይህ ትንሽ ልጅ እኮ ነው፣ የ12 ዓመት ልጅ። ሄደ። አንተ ነህ የዳዊትን የጎልያድን የምትገለው አለው። ንጉሥ በእግዚአብሔር ኃይል ነው በእኔ አይደለም አለው። በሉ የአርበኛ ልብስ አልብሱት፣ ጋሻ ጦር አስታጥቁት፣ ዘገር ይነቅንቅ፣ ጋሻ ይታጠቅ፣ ይመክት፣ ይሂድ አላቸው። አስታጠቁት። በዚያ ሰይፍ እንኳን ወርውሮ ሊመታ ተሸክሞ መሄዱ ደከመው። ትንሽ ልጅ ስለሆነ ማለት ነው። ከዚህ በኋላ ምን አደረገ? አይ ኢለመድኩ በዝንቱ፣ እኔ እንዲህ ያለ ነገር አልለመድኩም። እኔ የለመድኩ ወንጭፍ ነው። ወዲያ ጣሌን አውርድ አለው። አውርዶ ጣለላቸው። አውርዶ ጣለና ወንጭፉን ይዞ እና ያችን በግ የሚጠብቅባትን በትሩን ይዞ ሄደ። ጎልያድ ሲያየው እኔ ውሻ ነኝ በትርና ወንጭፍ ይዘህ የምትመጣ አለው። ኧረ ውሻ ይሻላል። ውሻስ እንጀራ የጣለለትን ያውቃል፣ አንተ ፈጣሪን የማታውቅ አለው። ና ስጋህን ለሰማይ አዕዋፍ ለምድር አራዊት ቆራርጬ እሰጠዋለሁ አለ። ጎልያድ መቼም የማይሆንለት ሰው መደንፋት ልማዱ ነው። እሰጠዋለሁ ና አለው። አንተ በጦርና በጋሻ ትመጣለህ፣ እኔ ግን አንተ በምትገዳደረው በእስራኤል አምላክ ስም እመጣብሃለሁ አለው። ያን ጊዜ ወንጭፉ ካኮፋዳው ከያዛቸው ከዮርዳኖስ 3 ድንጋዮች ልቅም አድርጎ ነበር። 5 ይላሉ ሊቃውንቱ። አንዷን በወንጭፉ አድርጎ ከተባለ ምን አደረገ? በወንጭፉ አድርጎ ሲወረውራት ብረት ለብሶ ነበረ። የጎልያድን እዚህ የለበሰውን የብረት ግንባሩ ላይ የደፋውን የብረት ዘውድ ቅዱስ ሚካኤል ብድግ ሲያደርግለት የዳዊት ጠጠር ሄደችና ከጎልያድ ግንባር ምን አለች? እንደዚህ አለች ማለት ነው። እንደዚህ አለች ከግንባሩ ላይ ማለት ነው። እዚህ በኋላ ቅዱስ ዳዊት ዘመረ ማለት ነው። ንዑሳነ ማህዌ ወሬዛ በቤተ አቡዬ ወሪ አባጋ አቡዬ። ተመልከቱ። ወነሳኒ እማባጋ አቡዬ፣ የአባቶችን በግ ከምጠብቅበት ከወንድሞቼ ታናሽ የነበርኩትን እኔን አነሳኝ እግዚአብሔር። መኑ ነገሮ ለእግዚእ ለፈጣሪ ማን ነገረው? ዳዊትን ምረጠው ለዳዊት ኃይል ሰጠው ብሎ ማን ነገረው? ማን ይነግረዋል? ውጡ። ተመልከቱ። እግዚአብሔር ውጡ ሰማኒ፣ ራሱ እግዚአብሔር ሰማኝ እንጂ። ፈነወ መላኮ ወአድኀነኒ፣ መላኩን ልኮ ከጎልያድ እጅ አዳነኝ። ወወፃይኩ ወቀባኒ ወነፃኒ እማባገ አቡዬ፣ የአባቶችን በጎች ከምጠብቅበት አንስቶ ወቀባኒ ቀባ ቅዱሰ፣ ቅዱስ ቅባቱንም ቀባኝ አከበረኝ ይላል። ወወፃይኩ ለተእዞቱ ለሕዝብ ነኪር፣ ከእግዚአብሔር ሕዝብ የተለየ ጎልያድን ለመግጠው ወጣው። ወነሳይኩ አይባነ እሙስተ ፈለግ፣ ከወንዙም ጠጠሮችን አነሳው። ወወጸፍክዎ ዲበ ፍጽሙ፣ በግንባሩም መታሁት። አሜሃ ወድቀ በኃይለ እግዚአብሔር፣ ያን ጊዜ ጎልያድ በእግዚአብሔር ኃይል ወደቀ። ከዚያ ምናል ወነሳይኩ ሰይፈ እምላዕሌሁ፣ እኔ እንደሆነ ጋሻና ጦር ይዤ አልተዋጋውምና የራሱን ገጀራ የራሱን ጎራዴ ከራሱ ላይ አንስቼ ይኖር ምንድን አልኩት? ወመተርኩ ርእሶ ለጎልያድ፣ የጎልያድን አንገት ቆረጥኩ። ዋሰሰልኩ ጽለተ እምደቂቀ እስራኤል፣ ከእስራኤልም ስድብን አራቅሁኝ ይላል። ይህንን ኃይል የተሰጠው ነበረ ማን? ቅዱስ ዳዊት። ይሄ ኃይል ነው አዲያ እንዲህ ያደረገ። በገዛ እጁ ያልተዋጋ በእግዚአብሔር ኃይል የተዋጋ እንዲህ ያለ ሰው ስለነበረ የዳዊት ስም ሲጠራ እግዚአብሔር ቆም ማለት። ኋላ እየተዘመረለት ገባ። ሳኦል 1000 ገደለ፣ ዳዊት 1000 ገደለ እየተባለ ተዘመረለት። የዚያን ጊዜ ቅናት በሳኦል ልቡና ነደደች ይላል።
እንደ ቅናት ያለ በሽታ እኮ የለም። እንደ ቅናት ያለ በሽታ ቅናት አንዱ ችግሩ እኔ ለምን አልተመሰገንኩ ሳይሆን ሌላ ሰው ለምን ተመሰገነ ነው። በጣም ቅናታችን እኮ ጫፍ ከመድረሱ የተነሳ እገሌ ጥሩ ሰው ነው ስንባል ጥሩ ሰው ነው፣ ነገር ግን ያው ብለን የምንጨምረው ነገር አናጣም ማለት ነው። ምክንያቱም ሰው ሲመሰገን አንወድም። በእውነቱ ግርም እኮ ነው የሚያደርገው ማለት ነው። እኛ ቤትም አይጠፋም፣ እናንተ ቤትም አይጠፋም። እንዲያውም ልበለው ልትሆው እሺ፣ ከካህናትና ከሴት ቅናት አይጠፋም። አይጣል አይደረስ ተነፈስኩት እንግዲህ ማለት ነው። እኔም ስላለሁበት ማለት ነው። እኔም ስላለሁበት ማለት ነው። ስለዚህ ካህናትም ይቀናሉ። አባ አቤት እንደው የኔታ ገሌ ንስሐ አባት ልይዝ ነበረ። ጥሩ ናቸው፣ ያዣቸው ግን እንዲያው አያችሁ፣ የምንድን ነው ቅናት ማለት ነው። የተሰወረ ቅናት ማለት ነው። ሴቲቱንም ሂዳችሁ እንዲያው ገሊት ያገባት ነበር፣ ጥሩ ናት ያግባት፣ ግን እንዲያው ዙረት ታበዛለች ይላል ደግሞ ሴቱም ማለት ነው። የተሰወረ ቅናት አለብን ማለት ነው። የተሰወረ ቅናት ንድድ የሚል ማለት ነው። እንዳንገልጠው የጥርስ ደም የሆነብን እስመ ቅናት ተበልዖሙ ለልበ ብዙኃን በመዓት። ቅናት የብዙ ሰዎችን ልብ ውስጣቸውን እንደ ትል ትወረቡራቸዋለች። በቅናት ደግሞ የእግዚአብሔር ጸጋ አይወረስም። እዚያ በኋላ ዳዊትና ሳኦል ጠላት ሆኑ ማለት ነው። ዳዊት ሲሄድ ሳኦል ሲከተል፣ ዳዊት ሲሸሽ ሳኦል ሲከተል፣ ዳዊት ሲሸሽ ሳኦል ሲከተል፣ አንድ ቀን ተመልከቱ ምን አደረገ። ዳዊት ወልዴ ቃል ከማይዘኒ፣ ዳዊት ወልዴ ቃል ከማይዘኒ፣ ዳዊት ልጄ ዳዊት አንተ እኮ በገና ስትደረድር ደስ ትለኛለህ፣ ናማ በገና ደርድርልኝ ብሎ ጠራው። በገና ሲደረድርለት እሱ ቅዱስ ዳዊት በገና እየደረደረ እየዘመረ ደስ ሊለዋል ብሎ ሲያስብ በዚያ ራሱ ቀንቶ ምን አደረገ? ሳኦል ወርውሮ ሊመታው ጦር ወረወረ። የዚያን ጊዜ አድነኒ እግዚኦን ብእሲኩኝ፣ አቤቱ ከክፉ ሰው አድነኝ ብሎ ሲጸልይ ያን ጊዜ ጦሩ ውልብ ብሎ ከግድግዳው ላይ አረፈለት። ቅዱስ ዳዊትም ከሳኦል እጅ አመለጠ። ያን ጊዜ ምን አለ? እግዚአብሔር ኃይሌ ወፀወኔ ወእትዌከል ቦቱ፣ እግዚአብሔር ብዋጋ ጋሻዬ ብሮት መጠጊያዬ ነው። እግዚአብሔር ምእመና ለሕይወቴ፣ እግዚአብሔር የሕይወቴ መታመኛዋ ነው። ወበአምላኬ የተአደዋለ አረፍት፣ በአምላኬ በእግዚአብሔር ኃይል ቅጥሩን እዘለዋለሁ ብሎ ያን ጊዜ ዘምሯል። ከዚህ በኋላ ቅዱስ ዳዊት ሸሽቶ ከሚሄድበት ጎልያድ እየተከተለ ሲሄድ ለይግብኡ ጸላይቴ ድኅሬሆሙ ይል ነበረ ቅዱስ ዳዊት። ጠላቶቼ ወደ ኋላቸው ይመለሱ፣ አድሯነስ ይሁኑ እያለ ይጸልያል። እያለ እየዘመረ ሲሄድ ወደዚያ ገነት ተራራ ነው ይውት። እዚያ ማዶ እንደዚያ ማዶ ተራራ ይውላችሁ እየተከተለ ጎልያድ ሳኦል እየተከተለው ዳዊት እየሸሸ እንደዚያ ማዶ ካለ ተራራ ደረስ። ልክ ከዚያ አንስቶ እንደመሄድ ማለት ነው። እዚያ አንስቶ እንደመሄድ። ከዚያ በኋላ ቅዱስ ዳዊት ቀኙን ሄደ። ቀኙን ሲሄድ እነሱ ግራውን ሄዱና ቅዱስ ዳዊት ጠፍቷቸው ተመለሱ። ያን ጊዜ ምን አለ? ለይግብኡ ድኅሬሆሙ ጸላእቴ ድኅሬሆሙ፣ ጠላቶቼ ወደ ኋላቸው ይመለሱ ብሎ ሲዘምር መንገድ ጠፍቷቸው ሳያጠፉት ተመለሱ። ከዕለታት አንድ ቀን ሳኦል ሲፈልግ ብሎ ቅዱስ ዳዊትን አጥቶት ፈልጎ ተኛ ከነጋሻ ጃግሬው። አዛራ ከነጋሻ ጃግሬው ለጥ አለ። ማን? ሳኦል። ዳዊትን ፈልጎ ሲያጣ ቅዱስ ዳዊት ቀስ አለና የሳኦልን የጋሻ ጃግሬዎችን ሰይፍና ጦር ሁሉ በእጁ ያዘና ከሳኦል ከጨርቁ ትንሽ ቁርጥ አድርጎ አቢሳ፣ አንተ የውሻ ሬሳ የመሰልክ ጌታህን እንዲህ አድርገህ ነው የምትጠብቀው አለው። አቢሳ ማለት የሳኦል ጠባቂ ማለት ነው። እንዲህ አድርገህ አንተ የውሻ ሬሳ ንጉሥ እየጠበቅክ ትተኛለህ አለው። ይገርማል እኮ እንደ መግደል ማለት ነው። እንደ መግደል ጠላቱን ሳኦልን ተመልከቱ። ሲያገኘው ሳይገለው ቀስቅሶ ለምን ንጉሥን እየጠበቅክ ትተኛለህ አለ። ከዚያ በኋላ እንደውም አብረውት የነበሩት ሁሉ እንግደለው ዛሬ ጠላትን እግዚአብሔር በእጅ አሳልፎ ሰጥተዋል ሲለው ምን አለ? አይ ተው፣ እግዚአብሔር በቀባው ላይ እጄን አላነሳም አለ። እግዚአብሔር በቀባው ላይ እጄን አላነሳም ብሎ ምሮት ሄደ። ወአነ አቀብኩ ፍናወ እጹባተ ያለው ይሄንን ነው። አቤቱ ፈጣሪ ሆይ ጭንቅ ጎዳናዎችን ሁሉ በሕይወት የዘመን ሄድኩኝ ይላል። ጭንቅ ጎዳና ሄድኩ ለእግዚአብሔር ሲናገር መዝሙር 16 ላይ ጭንቅ ጎዳና ያለው ምንድን ነው? ጠላትን በእጅ አግኝቶ ሳይገሉ መሄድ ማለት ነው። ሊገል የመጣን ጠላት
እጅ ተፍንጅ ይዞ ራርቶ ሳይገሉ መሄድ ፈጽሞ የማይቻል እግዚአብሔር ብቻ የሚያደርገው የፍጹም ፍቅር ስራ ስለሆነ ጭንቅ ስራን ሰርቻለሁ አለ። ማን? ቅዱስ ዳዊት ነው። ስለዚህ ምን አለው እግዚአብሔር? ረከብኩ፣ ተመልከቱ፣ ዳዊትሃ ዘከመ ልቤ፣ እንደ ልቤ የሆነ ዳዊትን አገኘው አለ። እንደ ልቤ የሆነ ምን ማለት ነው? የእግዚአብሔር ልቡ ምንድን ነው የሚወደው? ፍቅር ነው። እንደ ልቤ የሆነ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በኋላ በሥጋ ተገልጦ የሚሰራት ወንጌል አፍቅሩ ጸላእተክሙ፣ ጠላቶቻችሁን ውደዱ ትላችን። ጠላቶቻችሁን ውደዱ ስለምትል ተመልከቱ፣ ይህች ሕግ ገና ሳትሰራ ቅዱስ ዳዊት አስቀድሞ ጠላቱን ወደደ። ስለዚህ እንደ ልቤ ያለው ምንድን ነው? እንደ ወንጌል የሆነ ዳዊትን አገኘው ማለት ነው። ወንጌል ሳትሰራ ወንጌልን የኖረ ፍቅርን የፈጸመ ክርስቶስ ተሰቅሎ የሰራትን ያሳያትን ሕግ ገና ክርስቶስ ሳይወለድ የሰራ ስለሆነ ቅዱስ ዳዊት የአምላክን ልብ ያወቀ የአምላክ ልብ ለመባል በቃ። ስለዚህ ነበረ እነዚህ ዕውራን የዳዊት ልጅ ሆይ ማረን ሲሉት የዳዊት ስም ሲጠራ ክርስቶስ ቁሞ የቆያቸው። ለእኛም ቁሞ የቆየን መድኃኔዓለም